እናንተ እዩ ግን ማለት ነው ሀይሚን በብሩኬ እያስፈራራቻት ነው ብዬ ነው ማስበው። ብሩኬ ላይ እንደዚህ ያደርጋሉ። አሁን ደግሞ ፋሽን መጥቷል። ኢትዮ ላይ መተት አሰራንበት መተት አሰሩ ምናምን የሚል ፋሽን ስለመጣ ይሄን ፋሽን ሊጀምሩብን እንዳይሆን ብቻ ፈጣሪ ወይ። ሲቀጥል እዩ በጣም ምንም አይነት ርህራሄ የላት። የሰው ልጅ ላይ መጥፎ ነገር ከማድረግ ወደኋላ የማትል ምንም አይነት ርህራሄ የሌላት ሴት ናት። እና እዩ ይሄን ነገር ታድርገዋለች አታድርገውም እንዳትሉ ግን ደግሞ ሀይሚን እንደዚህ ያስለቀሳት ነገር እንደዛ አይነት ነገር ነው ብዬ ነው የማስበው። ብዙዎቻችሁ ግን ድራማ 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 እያላችሁ ነው፣ እኔም እያልኩ ነው። በነገራችን ላይ ድራማ ነው፣ እኔም እያልኩ ነው። ግን ደግሞ አንዳንዴ ድራማ ነው ብቻ አይደለም ባይሆንስ ብላችሁ ደግሞ አስቡ። ቢሆን ግማሽ ሳይዴ እኔም እንደዛ ላለሁ ድራማ ነው ላለሁ። ግን ደግሞ ባይሆንስ በሉ ባይሆንስ አሁን እኮ ብዙ ጊዜ ሁሉ ሰው ዩቲዩብ ላይ ድራማ እየሰራ ስለሆነ አንዳንድ ሰው የእውነት ሲያለቅስ የእውነት ሲያዝን የእውነት ሲከፋ የሚረዳው ሰው እያጣ ነው ማለት ነው። በቃ እንደዛ ነው እየሆነ ያለው። ሰላም እንዴት ናችሁ ጋይስ? ደህና ናችሁ? እኔ የምላችሁ ትናንትና ሀይሚ የሰራችሁ ቪዲዮ ብዙዎቻችሁ ላይ የሆነ ድራማ ነው ምናምን እያላችሁ ነበረ። ምክንያቱም የሆነ ሰዓት ላይ በፍራንክ አልቀሳ ስለነበረ ሁሌ በድራማ ታለቅሳለች ሀይሚ፣ ስለዚህ ውሸት ነው አትመኛት እያላችሁ የነበረ። ግን ደግሞ ውሸት ነው ብላችሁ መደምደም አትችሉም። ምክንያቱም የቆየ ነገር የታየ ነገር ነው። እርግዝናዋን አይታችኋለኝ። በቃ ብዙ ነገር አለ። እውነት ሊሆንም እኮ ላይሆንም ይችላል። እውነታችሁን እኮ ድራማ ሊሆን ይችላል። ግን ደግሞ እንደ ድራማው ነው አስተያየት የምንሰጠው። ገባችሁ አይደለ? አሁን እናንተ አስቡት፣ በራሳችሁ የምትወዱት ሰው የምታፈቅሩትን ሰው ከዛ ከሌላ ሰው ልጅ ያለው ተብሎ ከዛ እኔ መጀመሪያ ባለፈው እኮ ነግሬያችኋለሁ። ይሄ ልጅ የብሩክ ከሆነ ሀይሜ ላይ በጣም ብዙ ችግር ሊደርስባት ይችላል ብያችኋለሁ። ከዛ በኋላ አስቡት፣ የምትወዱት የምታፈቅሩ ሰው ከሌላ ሰው የሆነ ልጅ አለው እንበል። ከዛ እሱን ሰው እንደምታጡት የሆነ ማሰብ ራሱ በጣም ነው የሚከብደው። ሲቀጥል ደግሞ እዩ እየዛተችባት ነው፣ በሰው እያመጣች እያስላከችባት ነው። ማላጅ ስላችሁ በቃ ከህይወታችን ውጭልን፣ የልጅ አባት ጋር እንኖርበት እያለች እየተባላችሁ ነው። ስለዚህ ከሴት ጋር ማፎካከር ራሱ በአንድ ወንድ በጣም ነው የሚደብራችሁ፣ ውስጣችሁ የሚያስጠላ ስሜት እንዲሰማችሁ ያደርጋል። እና እኔ ሀይሚ ላይ ብዙም አልፈርድባትም። ምክንያቱም የተፈጠረው ነገር በጣም ስለሚያናድድ ስለሚያስደብር፣ ደግሞ የምትወዱትን ሰው እንደምታጡት ማሰብ ራሱ በጣም ያናድዳል፣ በጣም ያስለቅሳል፣ በጣም ያስከፋል። ስለዚህ እዩ እውነቷን ነው። እንትና ሀይሚ እውነቷንም ሊሆን ይችላል ላይሆንም ይችላል። ግን ሰው በውሸት ይህን ያክል ሊያለቅስ ይችላል ብዬ አላስብም። ሲቀጥል ደግሞ ይሄ የዲኤንኤ ውጤት ምናልባት ትቀይረዋለች ብላ አስባ ሊሆን ይችላል። ሲቀጥል ደግሞ እዩ እርግጠኛ ሆና እየተናገረች ስለሆነ ሀይሚ ይሄ ነገር ደግሞ በጣም ውስጧን እየነካት ነው ማለት ነው። ለምን እርግጠኛ ሆነች? ምክንያቱም እናትነት እውነት፣ አባትነት እምነት ነው ይባላል። ስለዚህ ምናልባት እዩ እውነት አላት ብላ አስባ ነው። ሀይሚ ግን ሀይሚ እኔ ብሩክ አባት ቢሆን ራሱ እኔ ሊደብርሽ ይገባል ብዬ አላስብም። ሊደብርሽ አይገባም ብሩክ አባት ቢሆን፣ ምክንያቱም አምነሽበት ስለገባሽ ማለት ነው። ሲቀጥል እኔ በጣም ያናደደችኝ ሀይሚ ማለት ነው ይሄ ሁሉ መፈጠሩ ውሸት መሆኑ እውነት መሆኑ አለመሆኑ ሳይሆን ውድቀቷን ለእዩ ማሳየቷ ነው። በቃ ውድቀቷን፣ መሸነፏን፣ ደካማነትሽን ነው ያየችብሽ። በቃ እንጂ ደካማ እንደሆንሽ ተረዳሽ። ከዚህ በኋላ እዩ እየመጣች ልትፈነጭብሽ ትችላለች። ምክንያቱም በቃ እንዳሸነፈች ነው የቆጠረችው እና መሸነፍ ሁሉ የለብሽም። ሲቀጥል ሀይሚ የፈራችው ሌላ ትልቅ ነገር ነው እኔ ብዬ ያሰብኩት። ልክ አብረሽ ላይ ተፈጥሮ ያለው ነገር አሁን ታውቃላችሁ አይደል? ሄርሜላን እወድሻለሁ አፈቅርሻለሁ ብሎ ቀለበት አስሮላ ምናምን ወደ ሩታ ተመለሰ እና ይሄ ነገር ደግሞ ሀይሚ ላይ የሆነ ነገር ሳይፈጥርባት አይቀርም። ምክንያቱም እንደዚህ የሚያደርጉ ሰዎች ስላሉ፣ ብዙ ሰዎች የሆነ ሰው አብሬሽ አልሆንም ካላት አብሯት እንደማይሆን እርግጠኛ ከሆነች በሆነ መንገድ ወደ ራሷ ታቀርበዋለች። በምን ካላችሁ ብዙ ነገር አለ በነገራችን ላይ ብዙ ነገር እና በሆነ ነገር ልጁን ልታስፈራራ ትችላለች። ሀይሚ ብሩኬን ካልተውሽልኝ እንዲህ አደርገዋለሁ፣ ብሩኬን እንዲህ በሱ ራሱ ልትመጣባት ትችላለች፣ በብሩኬ ልትመጣባት ትችላለች። ሀይሚ ደግሞ ለብሩኬ ብላ ብዙ ነገር ማድረግ እንድታደርግ ልታስገድዳት ትችላለች። እዩ በነገራችን ላይ አስገድዳም ቢሆን ከሀይሚ ከብሩክ እንድትርቅ ምናምን አድርጋ
የሆኑ ነገሮችን እንዲፈጣጠሩ ልታደርጋት ትችላለች። ሲቀጥል ሀይሚ በጣም የፈራችው ነገር ሁለታችንም ላይ የሆነ ችግር እንዳይፈጠር፣ ምክንያቱም ስጋት አላቸው። መጀመሪያም በቃ ይሄ ፍቅራቸውን ሲገላለጹ ፍቅሩን ስትቀበለው ሲቀበላት በቃ ወደፊት ደግሞ ምን ይፈጠራል የሰው ወሬ፣ ከዛ በህይወታቸው ላይ እየተፈጠረ ያለው ነገር እያንዳንዱ ነገር ተጨማምሮ በቃ ሀይሚ ላይ የሆነ ነገር ፈጥሮባት ነው እንደዚህ እያለቀሰች የመጣችው እንጂ እኔ ሀይሚ እንደዚች አይነት ሀይሚ አላቅም። ለካ ፍቅር እንደዚህ ደካማ ያደርጋል ለካ። አረ በስማም። እና ድራማ ሊሆንም ላይሆንም ይችላል። ምክንያቱም ይሄ ታሪኩን ዝም ብላችሁ ስታስቡት እኛ በሷ ቦታ ብንሆን እኔ አለቅሳለሁ፣ ይደብረኛል፣ ይከፋኛል። ግን ደግሞ ከሷ ፊት አላለቅስም፣ ከሷ ፊት አይደብረኝም፣ ከሷ ፊት የሆነ ነገር አላደርግም። ተደብቄ ነው ላለቅስ የምችለው፣ ተደብቄ ነው ነገር ላረግ የምችለው እንጂ እዚህ ካሜራ ደቅኜ ያውም እሷ እኔ ጀግና ነኝ፣ እኔ ጎበዝ ነኝ፣ እኔ አሸንፌሻለሁ እኮ ምናምን የምትለኝን ሰው ማለት ነው እሷ ያኔ እሷ እንደዛ እየፎከረችብኝ መጥቼ ላለቀስ ኧረ ጭራሽን ያላደርገውም። እና ሀይሚ እንድታለቅሽ አንፈልግም። የፈለገ ነገር ይፈጠር፣ ኢቭን ከብሩኬ ጋር እንኳን የሆነ ትንሽዬ ክፍተት ቢፈጠር ራሱ መተሽ ማልቀስ የለብሽም። ሴት ልጅ ደካማነትሽን ማሳየት የለብሽም። በቃ ካለሱ መኖር አልችልም ምናምን የሚባሉ ነገሮችን ከአእምሮሽ አውጫቸው። ምክንያቱም ህይወት በጣም ምን ልበላችሁ ግራ ነው የምታጋባው። አንዳንድ ጊዜ ብዙ ጥንዶች ነው ያቸው እዩና ማን የሚባሉ ልዩ የሚሉት ጥንዶች ማለት ነው። እነሱ ሰዎች አሁን ይለያያሉ ብላችሁ አስባችሁ ታውቃላችሁ? ልዩና ማን ነበረ ስሙ? የሆነ ልጅ ነበረ ወፈር ያለ ጸይም፣ እሷ ደግሞ ቀይና ቆንጅዬ፣ ምግብ በጣም ነው የምትሰራው፣ ጽዳቷ ምና ወይኔ ስታምር ሲያምር ስራ ሁሉ። እነዛ ጥንዶች እንኳን ተለያይተዋል። ይለያያሉ ብለን አስበናቸው የማናቃቸው ሰዎች እና አንዳንዴ አንለያይም ወይ ደግሞ እንደዚህ አይነት ነገር አይፈጠርም ተብሎ አይታሰብም። በህይወታችሁ ምን እንደሚመጣ አይታወቅም እና ሀይሚ ለሁሉም ነገር ሬዲ መሆን አለብሽ። ብሩኬ አብረሽ ቢኖርም ባይኖርም እኔ እንጃ ሀይሚ ብሩኬ ከሷ ቢርቅ እኔ እንጃ አላውቅም። በጣም የምትጎዳ ነው የሚመስለኝ በጣም ማለት ነው። ምክንያቱም አሁን ፍቅረኛሞች ሳይሆኑ ራሱ ብሩኬ ከሷ ጎን ሲርቅ እንዴት እንደምትጎዳ ፊቷ እሳት ለሚበስል ምናምን እና እዚህ ጋር የፈለገ ነገር ቢፈጠር አንደኛ ራስሽን ማሳመን አለብሽ ሀይሚ። ሆነም አልሆነም እዩ የፈለገ ብታስፈራራሽ ብትዘትብሽ ደግሞ ከብሩክ የደብቀሽ ብቻሽን ከብሩክ መራቅን ማሰብ የለብሽም። ምክንያቱም ከዚህ ሁሉ ነገር ትቼ ብጠፋስ ለምንድን ነው ከዚህ የምጋፈጠው እያልሽ ነበረ። የሰው ልጅ ለሚወደው ሰው ብዙ ዋጋ ይከፍላል። ትታሹ የምትሄጁ እሱ አልፈልግሽም ቢልሽ ነበረ። እሱ የማይፈልግሽ ቢሆን ከህይወታችን ውጭ ለን እየተባልሽ ቢሆን ትተሽ ትሄጃለሽ። ከዛ ውጭ ግን እኔ እፈልግሻለሁ፣ አብረሽ እንድትሆኝ እፈልጋለሁ፣ መወድሽ ማፈቅርሽ ልጅ ነኝ። በክፉ ቀኔ አብረሽን ካልሆንሽ ምኑ ላይ ነው ፍቅረኛነታችን? ምኑ ላይ ነው ጓደኝነታችን? ምክንያቱም ጓደኝነት ማለት መረዳዳት፣ መተጋገዝ በተለይ በችግር ጊዜ ስለሆነ መራቅ የለብሽም። እዩ ብታስፈራራሽ እንኳን ብሩኬ እንዲያደርገዋለሁ እንዲያደርግብሻለሁ፣ አለያያችኋለሁ፣ ህይወትሽን በጠብጠዋለሁ፣ በሰላም እንድትኖር ያላደርግሽም፣ እነዚህንና የመሳሰሉትን ነገር ልትትብሽ ትችላለሽ። ግን ደግሞ የእሷን ዛቻ ሰምተሽ ከብሩኬ መራቅ አለብሽ ብዬ አላስብም ሀይሚዬ። እየመጣሽ ደግሞ እዚህ ጋር ማልቀስ የለብሽም። ለቅሶሽን ለእሷ በጭራሽ አታሳያት። ምክንያቱም ለቅሶሽን ካየች እሷ የልብ ልብ ስለሚሰማት ማለት ነው። እየፎከረች ነበረ ትናንትና ቢኒጋም ሁሉም ጋር እየፎከረች ነበር እና ይሄ ፉከራው ይቀጥላል ማለት ነው እንደዛ አይነት እድሎችን ከሰጠሻት። ስለዚህ አታልቅሽላለች።